ኑሐሚንና ናሆም እስከ ወዳኛው ተለያዩ። አምራን ኑሐሚንንና ናሆምን ሆን ብላ ከሴራዋና ከእቅዷ አስገባቻቸው። አምራን ኑሐሚንንና ናሆምንን ለመለያየት አቅዳበት ስለነበረ ሁለቱን እስከ ወዳኛው ለያይታ አረፈች። አምራን የተደራደረችው በኤሚ ጉዳይ ግዴታ እንግዲህ አምራን ያቀረበችለት ለናሆም እኔን ታገባኛለህ አምራንን ያደረገችው ድርድር ኑሐሚንን እስከ ወዳኛው ትተዋለህ፣ አልበለዛ ለእህትህ ጎማሮ አልሰጥም አለችው። በዚህ ምክንያት እህቴ አትሞትም በማለትም እንግዲህ ኑሐሚንን ናሆምን አሳጥታ እናም እሱንም ደግሞ ተበቀለችው እና ይህን ታደረገች በኋላ ናሆምን አልፈልግህም ብላ መጣሏን ቀጠለች። ኑሐሚን የመጨረሻ ደም እንባ አለቀሰች። ናሆምን አጥቼ በዚች ምድር አልኖርም አለች። ሌላው የዳግም አባት እንግዲህ ወንጀለኛ መሆኑ ይፋ ተደርጎ በቁጥጥር ስር ዋለ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ኑሐሚን ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ ከምንም በላይ ልብ የሚሰብርና የሚያሳዝነው ነገር አምራን አሁን ለመለያየት ያደረገችው ጥረት በሚያሳዝን ሁኔታ ሁላቸውንም ለያይታ ብቻቸውን ለማስቀረት ናሆምንም አብረው ለመኖር ሳይሆን እሱን ከኑሐሚን ጋር ለይታ ኑሐሚን ደም እንባ ስታለቅስ ማየት እንዲሁም የሚወዳት ኑሐሚንን አቶ ወይም ደግሞ ለኤርሚያስ እንግዲህ በሚያሳዝን ሁኔታ ለኤርሚያስ ኑሐሚንን አሳልፋ ሰጥታ ናሆም ደም እንባ ሲያለቅስ ማየት የምትፈልገው አምራን ሴራዋን ሆን ብላ ቀጥላበታለች። እጅግ በጣም ልብ የሚነካና ልብ የሚሰብር ነገር አሁን ሁለቱ እንዴት እንደማለያየት አቅዳ እና ሆን ብላ መታ ያስቀያቻቸውም ትገኛለች። አሁን ላይ ምን ማድረግ እንዳለባቸው ግራ የተጋቡት እንግዲህ ማልቀሳቸውን ቢያዙትም ግን ደግሞ አምራን ያቀደችው እቅድ ካልተሳካ በፍጹም እነሱ ወደ የኤሚ ጎምሮ እንደማትሰጥም አደረገች። ሳይወዱ በግድም እሺ ብሎ ናሆም ተስማማ። እናም ቲሳሳሙ አገኘዋቸው ብላ ብታሳየውም ናሆም ግን ይሄን የእሷ ሴራ አቅዳ እንደሆነ ቢገባውም ነገር ግን የሚያሳዝነው ነገር አስደንጋጩ አሁን ሁለቱን ሆን ብላ መለያየቷ ትልቅ አደጋ ፈጠረ። አሁን ላይ እንግዲህ ነገሮች በሙሉ ህይወቷ ብርቅስቅስ ያለው ኑሐሚን ደም እንባ እያለቀሰች ብትገኝም ይበልጥ ደግሞ ናሆም በጣም ተጎድቶ በቤተሰቦቹ በኩል ደካማ እንደሆነና ምንም ማድረግ እንደማይችል የተረዳውና የተሰማው ናሆም እያለቀሰ ቢገኝም ምንም አማራጭ እንደሌለው አሁን ላይ ራሱን አሳምኖ እያለቀሰ ይገኛል። ሌላው ከባዱ ነገር ምንድን ነው? ኤሚ ጽንሱን አስወርዳ የአምራንን ጉማሮ ለመቀበል ዝግጁ በሆነችበት ሰዓት ለአምራን ናሆም ያቀረበችው ድርድር ከባድ ስለሆነ ውዝግብግባቸው ወጥቶ እየተላቀሱ ይገኛሉ። አምራን አሁን ናሆምን ኑሐሚንን ትተህ የኔ ትሆናለህ እህትህን ማዳን ከፈለግ፣ አልበለዚያ ግን በፍጹም አንተ ምንም ሰላም ኑሮህ እንድትኖር አልፈቅድልህም በማለትም እንግዲህ በሚያሳዝን ሁኔታ ስትመልስለት እሱም እባክሽ ልለምንሽ የችን የትንሽዬ ልጅ ህይወት እንታደግ ሲልም በፍጹም ዝም ብዬ መታደግ አልችልም፣ ግዴታ መሆን ያለበትን ነገር ማድረግ
አለብህ ስትለውም የመጨረሻ ልቡ ከመሰበሩ ብዛት ይሄ ሊሆን አይችልም አለ። ኑሐሚን መጀመሪያም አንተን እንዳታሳጣኝ ነው እንጂ ሌላውን ነገር በሙሉ ዋጋ ከፍላለሁ ብላ ነግራው ነበር። ነገር ግን እንደፈራቸው አሁን ላይ ግዴታ እንግዲህ ኑሐሚን ያደረገችው ነገር በሙሉ የሰማው ኑሐሚን ያለችውን ነገር በሙሉ አሁን አስታውሶ ናሆም እንዴት ይሄ ሊሆን ይችላል እያለ እያለቀሰም ይገኛል። በእርግጥ ኑሐሚን ይሄን ነገር ስትነግረው እዩልሽ ይህን ጥያቄ አትጠይቀኝ ለምን ብትይ እሷ ገንዘብና ገንዘብ ብቻ ነው አላማዋ። ስለዚህ ይህ ሆነ ስለሆነ አላማዋ ገንዘቡን የምትፈልገውን እሰጣታለሁ ሲላትም በፍጹም አንተን ነው እቅዷ ስትለውም ይሄ የማይሆን ነገር ነው ተረጋጊ ሲላትም አምራን በፍጹም እንደዚህ ሊሆን አይችልም አለችው። በዚህን ሰዓት እጅግ በጣም አምራን ቀጥ ብሎ ሄዶ ሲያወራትም እንደዚህ ስትለማመጥ እንዴት ደስ ይላል በፈጣሪ ውይ እያለችም ከት ብላ ተሳለቀችበት። እባክሽን አምራን እኔ በዚህን ሰዓት ምንም ልልሽ ምንም ላደርግ አልችልም። የዚችን የትንሽዬ ልጅ ህይወት ታደጊልኝና ጉማሬውን ስጪ ሲላትም እሷም በምትኩ መጀመሪያ ያሳየችው የኤርሚያስንና የኑሐሚንን ፎቶ አንስታ ሁለቱ ስለ ኤሚ ሲወያዩ የነበሩበትን ነገር ነበር። በእርግጥ ሲሳሳሙ አላነሳውም። የጮኛህን ውርደት ተመልከት። ግን እኔ ታውቃለህ ፎቶ ላይ ብዙም ስላልሆንኩኝ በማለትም ለናሆም ስታሳየው እባክሽ ልለምንሽ እኔ ስለዚህ ነገር እያወራሁ አይደለም ሲላትም ድርድሩን ከቻልከው አለችው። የምትፈልጊውን ገንዘብ ልስጥሽ ህይወቷን አትርፊ ሲላትም በፍጹም ገንዘብም በአካውንቴ ታስገባለህ፣ ሲቀጥል ደግሞ አንተ የኔ መሆን ግዴታ ነው ስትለውም እባክሽን አምራን ይሄን አታድርጊ ቢላትም አምራን ግን ከዚህ ውጭ ሌላ ምንም ላደርግ አልችልም ብላ እምቢ አለች። አቶ ለይኩን እና ወይዘሮ ዝናሽ የመጨረሻ ልባቸው ተሰበረ። ይህንን ጉር ስላልሰሙ አሁን ላይ እንግዲህ በምትኩ የሆነ ነገር ፈልጋ እንደመጣች የተረዳቸው ኤሚ እኔ በፍጹም ከሷ መውሰድ አልችልም፣ ልጄን አስወርጄ እኔ በህይወት ስቆም ቤተሰቦችን ደግሞ በአምራን ወጥመድ ከትቼ መሰቃየት አልፈልግም ስትልም አንቺ ዲያን እንጂ የምትፈልገው ነገር በሙሉ ይሆናል ብሎ ዳግም አባበላት። ግን ደግሞ አልፈልግም እያለች እያለቀሰችም ትገኛለች። ሌላው እጅግ በጣም አሳሳቢ የሆነው ሌላኛው ከባዱ ነገር ምንድን ነው? አሁን አምራን ያመጣችው ነገር ከባድ ጥያቄ ስለሆነ ማንኛቸውም ሊመልሱትና ሊፈቱት አልቻሉም። አምራን አንዴ ዳግምን አንዴ ደግሞ ኤርሚያስን ኑሐሚንን ያንተ ላድርግላችሁ እያለች ትመክራቸዋለች። ናሆምም የበደልኳቸውን ቤተሰቦችን በፍቅር ሲቀበሉኝ እኔ ስለተበደልኳቸው በፍቅር መካስና ለነሱ ዋጋ መክፈል ነው የምፈልገው። የምትፈልጊውን አክሲዮን በእኔ ስም የሆነውን ለማንም ሳልናገር በስምሽ ላዙርልሽ ሲላት በፍጹም አለችው። ናሆምን ከኑሐሚን ቀምቼ ደምንባ ሳስለቅሳቸው ነው የማየው ስትለውም አንተም ኑሐሚን በጣም እንደምትወዳት አውቃለሁኝ፣ ስለዚህ እሷን የራስ እንድታደርግ ላግዝህ ነው ስትለው ኑሐሚንን እረስቻታለሁ እባክሽ ሲላትም አንተ ለቤተሰቦች ዋጋ እየከፈልክ ነው ኪኪኪ እኔ እኮ አንቺን አቅሻል እባክህ አታቀኝም፣ ከአንተ ጋር ሳይሆን ይህን ነገር የምጨርሰው ከናሆም ጋር ነው አለችው። ናሆምና እኔ ምን ልዩነት አለን ሲላትም እንዴ ቀላል ልዩነት አላችሁ እንዴ እያለች እንግዲህ ልቡን ሰበረችው። ዳግም የመጨረሻ ጥሏት እየሄደ እያለ ከአባቱም ጋር ተገናኘም።
አቶ ሰንበቶ እውነታውን አውጣ ቢባልም ለጊዜው እውነታውን ሊያወጣ ስላልቻለ እንግዲህ ዳግም እየተበሳጨበት ይገኛል። ዳግም በአባቱ አሁን ላይ ትልቅ ጥርጣሬም አድሮበታል። ሰተት ብሎ በዛ ላይ እነ ኤሚ ቤት ኤሚን ሊጠይቅ ብሎ በመምጣቱ የዳግም አባት ሰንበቶ ናሁም በእጅ ሰበብ ሳይሆን ይህን ሰውዬ አጥፉልኝ፣ አስወጡልኝ ሲልም እኔ እኮ የመጣሁት የልጅ እህት ሐኪም ቤት ወጣች ስባል ጠይቃት እንጂ ለሌላ ነገር አይደለም ቢልም አሁን ላይ በአንተ ምክንያት ነው ቤተሰቦች እስር ቤት የገቡት በማለትም ኤሚ ስትቀውጠው ዳግም እንዳጋጣሚ ሲመጣ አባቱን ሲያይም አባዬ ምን እያረክ ነው ሲልም ጭራሽ ቤት መጣ ሲልም እኔማ የልጄን እህት ለመጠየቅ ነው የመጣሁት በማለትም ይበልጥ ነገሩን በማጋጋል አሁን ዳግም ሴት አድርጎ አባቱን ይዞ ወጥቶ ወደ ውጭ ከቻልክ እዚህ ቤት ባትመጣ ደስ ይለኛል፣ አልበለዛ ሌላ ችግር ይፈጠራል ሲልም በእነዚህ ሰዎች እኔን እየቀየርኩኝ ነው ወይ ሲለውም እየቀየርኩ ሳይሆን እባክህ አባዬ እባክህ እያለ ልጄ ተሳስተሃል ተው እያለው ነበረ። ነገር ግን የሚያሳዝነው ነገር አሁን ላይ እጅግ በጣም ሊሰብረው የቻለው ዳግም በጣም ልቡ ደም እንባ እያለቀሰ በአባቱ ጉዳይ ይገኛል። አቶ ለይኩንና ወይዘሮ ዝናሽ ያሳሰባቸው የኤሚ ጉዳይ እንደሆነ ለመጣው ለሄደው አቶ ተሰማንም አደራ እያሉ ይሰጡታል። ግን ደግሞ ምንም አማራጭ ስለሌለው አቶ ተሰማ አሁን ላይ ኤሚን ልጁ እንዲወርድ ቢደረግም ግን ደግሞ ምንም ሊያደርግ ስላልቻለ በጣም በሚያሳዝን ሁኔታ እንግዲህ እየተላቀሱም ይገኛሉ። የአምራን ከባዱና አስደንጋጩ ነገር ቢታይ በጣም የሚያሳዝነው ነገር እንግዲህ አምራን ይህን ድርድር ስላቀረበች ማናቸው ምንም ማድረግ አልቻሉም። ቻናሉን ሰብስክራይብ እያደረጋችሁ